የዛሬ ዜና የነገ ታሪክ ነው። በታሪክ ስነዳ ወቅት ታዲያ ጋዜጠኛው የስራ ጅማሮና ፍጻሜው ብሔራዊ ጥቅምን ባስጠበቀ መንገድ ሊሆን እንደሚገባ ይነሳል። ለዚህ ደግሞ የሀገርን መዳረሻ ርዕይ፣ ግብና ብሔራዊ ጥቅምን በቅጡ የተገነዘበ የመገናኛ ብዙሃን ባለሙያ ማፍራት ወሳኝነት አለው። የያዛችሁት መሳሪያ ግዙፍ ከመሆኑ ጋር ተያይዞ አገር መገንቢያ ዋናው መሳሪያ ሀሳብ መኮትኮቻ፣ ሀሳብ ማፍለቂያ፣ ተግባቦት መፍጠሪያ እንደመሆኑ መጠን የምንሰራበትን አውድ ማወቅ፣ አገራችን ያለችበትን መሰረታዊ ደረጃ መለየት፣ የምትመራባቸው ህጎች፣ ራዕዮቿን፣ ፈተናዎቿን ይሄን መለየት ዞሮ ዞሮ ካጠረ ለራሳችን ረዘም ካለ ለልጆቻችን የሚሆን የተደላደለች አገርን ለመምራት መሰረታዊ ዓላማው ኢትዮጵያን በጎነት ላይ ያተኮረ ስራ ጋዜጠኛ ይጠበቅበታል። ህዝቡን የሚከፋፍል ሳይሆን ለምሳሌ በሃይማኖት በዘር ህዝቡን የሚያሰባስብ ብዙ የጋራ ጉዳዮች አሉ። ያን የማድረግ ከጋዜጠኛው ደግሞ ኃላፊነት ሪስፖንሲቢሊቲና አካውንታቢሊቲ ይጠበቅበታል። በውስጥ ባሉት ጉዳዮች የሚሰራውን ስራ ሊሰራ ይችላል። ነገር ግን ሀገሪቱን ወደ ውጭ ባላት ምልከታ ላይ ያለውን ተጽዕኖ ሁልጊዜም እየገመገመ መስራት ይኖርበታል። የኢትዮጵያ መገናኛ ብዙሃን ባለስልጣን የልህቀት ማዕከል የልዩ ትኩረት ዘርፍ ጋዜጠኝነት የመጀመሪያ ዙር ሰልጣኞችን አስመርቋል። ዋና ዋና ሀገራዊ ጉዳዮች ላይ የህብረተሰቡን አመለካከት መቅረጽ የሚያስችለው እውቀት ማስታጠቅ ወቅቱ የሚጠይቀው አንገብጋቢ ጉዳይ ሆኖ ተገኝቷል። በመሆኑም ዛሬ አሰልጥነን የምናስመርቃቸው 36 ጋዜጠኞች ለ21 ቀናት በዘርፉ ምሁራንና በሚመለከታቸው አካላት የተሰጠው ጥራቱንና ወቅቱን የጠበቀ ስልጠና ያጠናቀቃችሁ የመጀመሪያዎቹ ናችሁ። ወደ ስራው ዓለም በገባችሁበት ጊዜ የገጠማችሁን ፈተና ከናንተም ልምድና ተሞክሮ ተደምሮ ነገር ግን አጠቃላይ ዓለማዊ አውዱን በተለያየ ዘርፎች ላይ መሰረታዊ በማድረግ የወሰዳችሁ ስልጠና አንድ ደረጃ ሻል ያለ ቦታ ያደርሰናል የሚል እምነት አለኝ። የልዩ ትኩረት ዘርፍ የጋዜጠኝነት ስልጠና የባለሙያዎችን እውቀትና ክህሎት በማዳበር ተለዋዋጭ በሆነው ዓለም የሀገርን ብሔራዊ ጥቅም ሊያስጠብቅ የሚችል ባለሙያ ለማፍራት የራሱ ሚና ይኖረዋል። ብሔራዊ ጥቅሞች ምንድን ናቸው የሚለውን አይደንቲፋይ ከማድረግ ጀምሮ፣ ምክንያቱም ብዙ ማንግባባባቸው ነገሮች እንደ ሀገር ይኖራሉ። ግን ማንግባባባቸው ነገሮችን ወደ ጎን አድርገን የቶቹ ነገሮች ግን መሰረታዊ ነገሮች ናቸው የሚለው ላይ በደንብ ትኩረት ያደረገ ነበረ። ያለንበት የዲጂታሉ ዓለም በጣም ብዙ ተከታታይነት ያላቸው የተለያዩ ሀሰተኛ መረጃዎችን የሚሰራጩበት ጊዜ ነው። የሜንስትሪም ሚዲያው ደግሞ ትልቅ ኃላፊነት የሚሆነው በተለይ እዚህ ጋር እንደዚህ ያሉ መረጃዎችም ለህብረተሰቡም ለሀገርም ጉዳትን የሚያስከትሉ እንዳይሆኑ ተገቢነት ያላቸው ስነ ምግባርን ያልጣሱ እውነተኛ መረጃዎችን ፍጥነትን፣ ጥራትን፣ ትክክለኛነትን አንድ ላይ አጣምረው ማድረስ መቻል ነውና እነዚህ አሁን የወሰድናቸው በአንድ ማዕቀፍ ውስጥ የተካተቱት ስልጠናዎች ደግሞ በትክክልም እነዚህን ነገሮች ለማሟላት የሚያስችሉን በዘገባም ደረጃ ተወዳዳሪነት ያላቸው ወቅታዊ የሀገርንም ጥቅም የሚያስጠብቁ ዘገባዎችን እንዲሁም ማዘጋጀት እንድንችል የሚያግዙ ናቸው። ህግ ማወቅ አለብን። እኛ እንደ ሚዲያ ከህገ መንግስቱ ጀምሮ የህጎች ሁሉ እናት የሆነው ህገ መንግስት አለ። የመገናኛ ብዙሃን የሚሰሩበት አሰራር አለ። በኢትዮጵያ መገናኛ ብዙሃን ባለስልጣን የወጣ እንደዚሁ ደግሞ ሌሎች ተያያዥ አዋጆች የጥላቻ ንግግር ሊሆን ይችላል። እንደዚሁም ደግሞ በተለይ ምርጫው ፎከስ ተደርጎ ነበረ ብሔራዊ ጥቅም ማስጠበቅ ለአንድ ሀገር ህልውና ምን ያህል ወሳኝ እንደሆነ ሲገለጽ የነበረው። እኔ በበኩሌ ስለ ምርጫ ጋዜጠኝነት በጋዜጠኝነት ህይወት ውስጥ በነበርኩበት በዘገባዎች ያገኘሁት የልምድ እንጂ እንደዚህ የተጠናከረ በመረጃ የተደገፈ በትምህርት የተደገፈ እውቀት አልነበረኝም። አሁን ግን ይህን ስልጠና ከወሰድኩ በኋላ በመረጃ የታገዘ ስለ ምርጫ በደንብ እውቀት ኖሮኝ አሁን እንደምታውቀው ሀገራዊ ምርጫ ደርሷልና በሙሉ ልብ ምርጫውን መዘገብ እንደምችል እውቀት ያገኘሁበት ነው። እነዚህን ብሔራዊ ጥቅሞች ደግሞ ለማስጠበቅ ባለሙያውም ሆነ ዜጋው በየትኛውም የስራ ዘርፍ ላይ የተሰማራው ዜጋ ኃላፊነቱ ሊወጣ እንደሚገባ በአግባቡ ለመንገር በቂ ክህሎት አግኝተናል። ያንን እንግዲህ በስራዎቻችን ለማስረጽና እንዲሁም ደግሞ ዜጎች ይህንን እንዲረዱ ማድረግ ከኛ የሚጠበቅ ነው ማለት ነው። የኢትዮጵያ ብሔራዊ ጥቅምና የህዝብ አንድነት የመገናኛ ብዙሃን የትኩረት ማዕከል ሊሆን እንደሚገባ ተነስቷል።